ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ይሄንን ቪዲዮ ታስታውሱታላችሁ ብዬ አስባለሁኝ። ያለፈው ሳምንት ላይ የዚህን ኬክ መሰረቱን አሳይቻችሁ ነበረ። በጣም እንደወደዳችሁት ተስፋ አደርጋለሁ። በጣም ብዙ ሰው አይቶታል እና እሱን የዚህን ቪዲዮ ያላያችሁ ካላችሁ በዚህ አጋጣሚ እንድታዩት ጋብዛችኋለሁ። ያለፈው ሳምንት ላይ ቅዳሜ ላይ ነው ያወጣሁት የነበረው። ዛሬ እንደነገርኳችሁ ያያችሁት ቦድኑን ወይንም መሰረቱን ነው። ዛሬ ደግሞ እኔ ፍራፍሬ አድርጌበት እንዴት ቆንጆ ኬክ እንደሚሆን አብረን ነው የምናየው። ፍራፍሬ አረጋለሁኝ። ማንኛውንም ፍራፍሬ መጠቀም እንችላለን። የተለያዩ ፍራፍሬዎች አሉ። እኛ የምንወዳቸውን ፍራፍሬዎች መጠቀም እንችላለን። እኔ ግን ለዛሬ እዚህም ሀገር ላይ በወቅታዊውም ስለሆነ በወቅቱ በዚህ ሰዓት ስትሮበሪ በጣም በብዛት ስላለ ስትሮበሪ አደርግበታለሁ። በመጀመሪያ ግን ክሬም ከስር ማድረግ ስላለብኝ የፓራዲዝ ክሬም እሱን በወተት መተዋለሁኝ። የቫኒላ ጣዕም ያለው የፓራዲዝ ክሬም ነው። እሱን እንደዚህ መተዋለው። እንደምታውቁት ፓራዲዝ ክሬም ትንሽ ወደ ቢጫነት ይወስደዋል። ይሄንን እንደዚህ መታለሁኝ። አንድ ብቻ ነበር የመታሁትኝ የሚያንስ ስለመሰለኝ ግማሽ ጨምሬበታለሁ። በወተት ነው የምንመታው ምክንያቱም ፓውደር ስለሆነ። እንደዚህ በደንብ ካዋሃድኩት በኋላ ኬኩ ላይ አደርገዋለሁ ማለት ነው። በጣም ቆንጆ ነው። የፓራዲዝ ክሬም በጣም ነው የሚጣፍጠው። በብዙ ነገር መጠቀም እንችላለን። የብርጭቆ ኬክ ላይ መጠቀም እንችላለን። እንደዚሁም ለነገሩ እሱም እንደዚሁም በእንትን አድርጎ ክሬሙ የሚበላም አይነት ነው። እንደምታዩት ኬኩ ራሱ የፍሩት ቦታ አለው በራሱ ማለት ነው። መጋገሪያውም እንዳያችሁት የኬክ የክሬም እና የፍሩት ቦታ አለው ራሱ መጋገሪያው። እሱ ላይ ነው አሁን እንግዲህ ክሬሙን እያደረኩ ያለሁት። እንዳያችሁት እንዲህ ካስተካከልኩኝ በኋላ ስትሮበሪውን አጥቤው መለሳለሁ። እንደምታዩት አጥቤው ተመልሻለሁ። አሁን እሱን መጀመሪያ ከትፈዋለሁኝ። ግን በመጀመሪያ ላዩ ላይ የማደርገውን መስራት አለብኝ። ይሄንን የቶርታ ጉስ ይባላል። እንደዚህ ስትሮበሪ ኬክ በምትሰሩበት ጊዜ ስትሮበሪው ከኬኩ ጋር እንዲዋሃድልን የሚያደርግ ነው። እሱን ፌስት አድርጎ ወይንም ላዩ ላይ ጥብቅ አድርጎ እንዲቀመጥ የሚያደርገው ነው። ስብስብ አድርጎ ወደዛ ወደዚህ ሳይል መሀሉ ላይ ቁጭ እንዲል የሚያደርገው ነው። ምክንያቱም ካደረጋችሁት በኋላ ደረቅ ስለሚል ላዩ ላይ ይዞት ይቀመጣል ማለት ነው። ስትሮበሪውን ብትንትና አይልብንም እና እሱን እንደምታዩት በ250 ሚሊ ሊትር ውሃ እንዲሁም ስኳር እናደርግበታለን። እኔ ዝርዝሩን ከታች አስቀምጥላችኋለሁ። ስኳር ግን እንደምንፈልገው ነው። ያሉትን ያህል ራሱ እቃው ላይ ከኋላው ተጽፏል ምን ያህል እንደምንጠቀም። ሁሉንም መጠቀም ግዴታ የለባችሁም። ስኳሩን መቀነስም ትችላላችሁ። እንደዚህ እሳቱን ቀንሳችሁ እንትን ትሉታላችሁ። እጃችሁ ግን በየደቂቃው ማማሰል ያስፈልጋል። ከተዋችሁት የመወፈር ባህሪ ስላለው በጣም በዝቅተኛ እሳት ነው የምናበስለው። ስትሮበሪውን እንደምታዩት እዚህ ጋራ ከታተፈዋለሁ። በፈለግነው ዲዛይን እንዲሁም እንዳለ ራሱ ማድረግ ይቻላል ሳትቆራርጡ። እንደዚሁም ስትሮበሪውንም ማድረግ ትችላላችሁ። እኔ ግን አራት ቦታ ሰንጠቅ አድርገዋለሁኝ። ሰንጠቅ አድርጌው ደግሞ ተመልሼ እመጣለሁ።
እንዳያችሁት ይሄም ደርሶልኛል። አሁን መጀመሪያ ላይ ግን ስትሮበሪውን ኬኩ ላይ አደርጋለሁኝ። በፈለግነው ዲዛይን ማድረግ እንችላለን። እኔ በዚህ ዲዛይን አድርጌው ከዛም እመለሳለሁ። እንዳያችሁት ቤተሰቦቼ እዚህ ደረጃ ላይ ሲደርስ ነው የምናወጣው፣ ያለበለዚያ በጣም ይወፍራል። እንደዚሁም መቀዝቀዝ የለበትም። ከተቀመጠም ወዲያው ነው በጣም ወዲያው ነው የሚወፍረውና እንደዚህ ፈሳሹን እንዳለ ትንሽ ነው ያስቀመጥኩትኝ። ትንሽ ብቻ አየር እንዲገባው ያህል ነው እንጂ በፍጹም ብዙ አይቀመጥም። ወዲያው ነው የምናደርገው። አሁን እንደዚህ እንዳለ ቀስ እያልኩኝ ኬኩ ላይ አፈስበታለሁ ማለት ነው። ስትሮበሪው ላይ ሁሉንም ዙሪያውን አለብሰዋለሁ። አሁንማ እንደምታዩት ለቡና ቁርስ ደርሷል። በጣም ቆንጆ ኬክ ሆኗል። እንደምታዩት እንዴት እንደሚያምር አሁን ቆርሰዋለሁኝ። እንዳያችሁት ፍሪጅ ተቀምጦ ነበረ። ቅዝቅዝ ሲል ነው ስትሮበሪ ኬክ፣ ካልቀዘቀዘ በፍጹም አይጣፍጥምና በደንብ ቀዝቅዟል። እንደምታዩት በጣም ቆንጆ ኬክ ሆኗል። እናንተም ሞክሩት፣ እንደምትወዱት ተስፋ አደርጋለሁኝ። በሌላ ቪዲዮ ደግሞ ዳግም እንገናኛለን። መልካም የረፍት ቀን፣ መልካም ቅዳሜ።